እንዴ ለምን ጸብ ቀለባል ነበር እንዴ? ኦ ለካ ብሌን ቀይራለች። ከተራ ነፍሰ ገዳይነት ወደ አስመሳይ ነፍሰ ገዳይነት ከፍ አድርጋለች። ለካ እኔ ነፍሰ ገዳይ አይደለሁ። ማንስ ገዳይተኛ ነው ነፍሰ ገዳይ የምትለኝ? አረ አይደለም። ተው እባክህ ዳግም። ከዚህ በኋላ ነፍሰ ገዳይ ብትለኝ መጀመሪያ የሚገለው ሰው አንተ ትሆናለህ። ኦ በጣም ፈራው። እውነት በጣም ነው የፈራው ሳሚ። በጣም ይቅርታ። እኔ ሁለተኛ የለመደኝ። እንዴት ነው የምታስፈራው? አውቀህ ነው ለማናደድ የምሞክረው? ከዛስ ምን ልታደርግ አስበህ ነው? ምን አይነት ተንኮል አስበህ ነው? ይሄን ሁሉ እያደረክ ያለው እኔን ለማናደድ ፈልገህ ነው። ከዛ እኔ በንዴት ነጥብጥልሃለሁ። ሞኝ። ከዚህ በኋላ የፈለገ ነገር ብታደርግ አልናደድልህም። ነፍሰ ገዳይ አይደል ያልከኝ? አዎ ነፍሰ ገዳይ ነኝ፣ አስመሳይም ነኝ፣ ሞኝም ነኝ። እንደዛው የፈለግከውን ስድብ አምጥተህ ተናገር፣ ምንም አይመስለኝም። ከዛ እናደኸኝ ከአንተ ጋር ስጣላ ብሌን ትመጣለች። መቼም አንተ ወንድ አይደለም፣ እኔ ነኝ የምመጣህ። ከዛ ሁሉም ነገር ወደ እኔ ይሳበባል። ብሌንም ለምን እንደበደብከው ብላ እኔ ጋር ትጣላለች አይደል? ይሄ ነው አይደል እቅድህ? ሰማኛለህ? ቀን በቀን ለብሌን የማትገባ ሰው እንደሆንክ እያስመሰከርክ ነው ያለው። በሰላሙ በሌላ ተንኮል እንገናኛለን። አንተ እናሰበላ ሚስትና ልጅን እዛ ጥለህ እዚህ ከማትመጠነ ሴት ጋር ስትቃጭ ትንሽ አታፍርም? ምን ነው ነፍሰ በላው? ተናደርክ እንዴ? እሱን የነገራት ብለህ እያሰብክ ነው? አዎ እኔ ነኝ የነገርኳት። ሌላም ልንገርህ፣ የአንተ ልጅ እንዳልሆነ የማውቃለሁ። አውቄ ነው የነገርኳት። ምክንያቱም አንተና እሷ አንድ ላይ እንድትሆኑ ስለማልፈልግ። ደግሞ ደስ የሚለው አምናኛለች። ምን ነው ነፍሰ ገዳዩ ዝም አልክ? ገና ብዙ ይቀረናል እኮ። ሰው በላ ያን አባትን ስታጣው እንደዚህ ነበር የተሰማህ? ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ባይሉን ቃል ያደረግሽውን ነገር ታውቂያለሽ አይደለም በማለት ይጮሃል። ይቅርታ እኔ ካንተ ጋር ምንም አይነት ችግር የለብኝም እባክህን ቶኒ ስትል ጠይቃለች። እሱንማ ያደረግሽውን ነገር ታውቂያለሽ፣ ያቺን አሮጊት አንቺ ነሽ ፈትሽ የለቀቅሻት በማለት ይጠይቃታል። ስለምን እንደምታወራ ምንም ነገር አላውቅም ትላለች። እዛ ወስጄ እንኳን አልዘጋብሽም አንቺ ጦጣ ጎዳጄ እያለ አሁን በእጄ ገብተሻል ብሎ ይጨውበታል። እባክህን የማትልማውን ነገር አታድርገው፣ ይልቁንስ አሁን ተወኝ ይላታል። ነገር ግን እሷም ሁሉ ነገር ልትነግረው ስትሞክረው አይ በጭራሽ እኔ ከአንተ ጋር ወዴትም አልሄድም፣ ይኸውልህ አንድ ነገር አደርጋለሁ፣ በተለይ እዚህ ፖሊስ ቀርባለ ውብዬ ነው የማሳሰረ እኔ ላይ አንድ ነገር ለማድረስ የምትሞክር ከሆነ እያለች ትዝታለች። ዳግም እባክሽ ፍቅራችን እንመልስ አብረን እንሆን ብሎ ብሎንን እየለመናት ነበር። ብሌን ያደረገውን ነገር ይኸውልህ ዳጊ አሁን አጠገቤ እንዳደርስ ሂድልኝ፣ ፍቅራችን ሳሚ ወይ ሌላ ሰውን አደጋ ላይ ጣለ፣ አንተ በዛ እጅ ነው ፍቅራችን ያበላሸ። ስለዚህ አሁን ካንተ ጋር ምንም የማወራ ነገር የለኝም እባክህን ሂድልኝ ስትል ትጨዋለች። አይ እባክሽን ብሌን ይቅርታ እንድታረግልኝ ደጋግሜ እየጠየኩሽ ነው ስትላለች። ሳሚ እያስመሰለህ ዳጊ እያስመሰለህ እንደሆነ እርግጠኛ ነኝ፣ ምክንያቱም አንቺና ሳሚ አንድ ላይ ሆናችሁ ማየት ስለማይፈልግ አውቆ እያጣላቸው እንደሆነ ሰላም እርግጠኛ ነበረች። ምክንያቱም ዳጊ እየዋሻ እንደሆነ ስለ ብሌን ተናግረዋለች። ዳጊም አክስቴ ምን ተፈጠረ ብሎ ሲጠይቃ ዮሐንስ እሷም ምንም አልተፈጠረም፣ ይህ አንተን የሚመለከት ጉዳይ አይደለም፣ ይልቁንስ ና እንግባ ትላለች። አክስቴ የተፈጠረ ነገር ካለ ለምን አትነግሪኝም? ለምን ትዋሽኛለሽ? ለምን ትደብቅኛለሽ? አልገባኝም። ምን እንድነግርህ የምትፈልገው? ምንም እንዳልተፈጠረ እነግርሃለሁ እኮ ልጄ ስትል ነበር። ነገር ግን አይ ምንም ነገር አልተዋጠልኝም፣ የሆነ ነገርማ እንደተፈጠረ እኔ እርግጠኛ ነኝ ስትል ትጠይቃለች። እንግዲህ እነግርሃለሁ ሳሚ፣ ከአሁን በኋላ ከዳጊ ጋር ስትጣላ ማየት አልፈልግም። ዳጊ አውቆ አንተን እያናደደና እያናደደክ እንደሆነ እርግጠኛ ነኝ። ግን
አሁን ያንተ መረጋጋት ነው ያለበት። ዳግን ሄደ በመታና ስትበሳጭ ብሌን እየጠላች ነው የምትሄደው እንጂ በጭራሽ እየወደደች አትሄድም። ስለዚህ እባክህ የማውን ነገር አታድርግ ስትል ትጠይቀዋለች። ነገር ግን ሰላም እመኝኝ፣ እኔ ምን የሚያደረግኩት ነገር የለም። ዳጊ እራሱ ነው እኔ ለማናደድ ነው እኔ ለመጉዳት ሲሞክር የነበረው እንጂ እኔ በጭራሽ ልነገው አልነበረውም። እና አርብ ስፖርት እየሰራው በመጣሁበት መጣው እሱ ነበረ እየተተናከለኝ እና የተናገረኝ ነገር አንጀቴ ነፍሰ ገዳይ እያለኝ የመሆን ነገር ተናገረኝ። እናም ራሴን መቆጣጠር አቃተ። ራሴን መቆጣጠር ሞክሬ ነበረ። ነገር ግን ዳጊ አንተ ነፍሰ ገዳይ ነው፣ አባት ሲሞት እንደዚህ ነበር እንዴ ያዘንኩ። እናም ልጁም ያንተ እንዳልሆነ አውቃለሁ፣ ጓደኛም ጭምር እንደሆነ አውቃለሁ። ግን ደግሞ የተፈጠረው ነገር በጣም ያሳዝናል። የሆነ ነገር ብሌን ጋር እንድትጣላ ስለፈለግኩ ነው ይህንን ነገር ፈጥሬ የነገርኳት ሲል ይናድዳል። ቃልም በኃይልም ደጋግማ ብትለምኑ ባይሉ ግን አጎዳሻለሁ እያለ እየዛታና እያስፈራራት ነበር። ነገር ግን ይኸውልህ አሁን ከአንተ ጋር ምን ችግር የለብኝም፣ ከእናቴም ርቃለሁ፣ ከአንተም ርቃለሁ። ስለዚህ እንድትሆኝ ፈልጋለሁ። ቃል በቀላሉ እንደዚህ የምተው መስሎሽ ከሆነ በጣም ተሳስተሻል። አሁን ግን እገልሻለሁ፣ እስከ መጨረሻው እጨርስሻለሁ። ግን እንደዚህ ስትሰቃይ ደግሞ ማየት ፈልጋለሁ። ሰላም እህቴ ጥሩ አደረገች አንቺን ከዛ ቤት በማስወጣቷ እድለኛ ነች። አሁን አንቺ እዛ በጭራሽ እዛ ምን ቦታ የለሽም ስል ይጨውበታል። እናም ብሌንም ዳጊን ካሁን በኋላ መቼም ከሱ ጋር እንደማትሆንና እንድርቅ ደጋግማ ነገረች። ለሳሚን እንደሚሄድ እንደሚፈልግና ከብሌን ጋር በጣም ተናዳ ስለተናገረችው ሳሚ በመጨረሻ እስከ መጨረሻ ለመሄድ ይወስናል። እና ብሌን ግን ይቅርታ ልትጠይቀው ነበር ያስመለሰችው። ነገር ግን ይቅርታ ብላ ብትጠይቀው አሁንም ምንም ነገር አልገባሽም ብሌን፣ ዳጊ እየተጫወተብሽ ነው። እኔ ሄዳለሁ፣ ችግር የለውም እሱ ጋር መሆን ትቻለሽ። ነገር ግን እውነቱን አንድ ቀን ካወቅሽው መቼም ይቅርታ እንደምትጠይቅኝ እርግጠኛ ነኝ። ግን ያኔ ይረፍዳል። ይቅርታ ላረግልሽ አልችልም። ግን አሁን ብታምኝ ይሻልሽ ነበረ። ነገር ግን አሁን እንዴት ትፈልጋለች? ስለዚህ ሄድልሻለሁ እያለ ነበር ዳጊ። ሳሚና ብሌን አጣልተው ብሌን ወደ ራሱ ለማምጣት ነበር። ይልቁንስ ብሌን ወደ ራሱ ለማምጣት ባስብም ብሌን ዳጊ እጅግ በጣም ስለተናደደችበት መቼም ወደ እሱ እንደማትመለስ አስረግጣ ትነግረዋለች። ሳሚን እኮ እኔ ቤት ሰድባ አዋርዳ ነበር። ነገር ግን አሁን እኔ ብቻ ስታገኘኝ ልታኝም ልታናግረኝ ፈቃደኛ ሳሚ ዳጊ አይገባም እንዴ? ብሌን መቼም ቢሆን አንተን አትወድም። በቃ ጣልታለች። ነገር ግን እኔ እየወደድኩና እየፈለግኩ አንተ እኔን ጣል ታደርገኛለህ። ቆይ ትንሽ እንኳን አይሰማም? በቃ እሷ እንደማትፈልግ ደጋግማ ነገረች። ግን አሁን እሷን እራሷ ለማድረግ ትሞክራለህ። ግን አሁንም ቢሆን መቼም አታርፍም ስትል ትነግረዋለች። አይ ብሌን ረፈደም ዘገየም ሁሌ የኔ ብቻ ነው የምትሆን በማለት ይነግራታል ስትል ትጮውበታለች። ሳሚ እባክሽ ብሌን እመኚ ሳሚ ዳጊ እኔና አንቺን ለማጣላት እያደረገ ነው እንጂ እኔ በጭራሽ እንደዚህ የሚባል ነገር የለኝም፣ እባክሽን ተረጋጊ በማለት ይጠይቃታል። ነገር ግን እሷ በጭራሽ ልታምነው ልትሰማው ፈቃደኛ አልነበረም ማለት ነው። ነገር ግን እመኚ ብላቱን እና አሁን ላይ ሳሚ ቃል በጣም እንደምትወደው እየነገረች ግን እንደዚህ እየወደድኩና እያፈቀርኩ እያለ አንተ ግን እያደረግኩ ያለ ነገር በጣም አሳፈራል። ግን ዳጊ እውነት አንተ እጅግ በጣም ራስ ወዳድ ነው ስትል ትጮውና ትናደድበታለች። አይ በጭራሽ አንቺ እንደምትይ አይደለም እባክሽን ብሎም ከዚህ በላይ ቆይ ምን እንድል የምትፈልገው? አንተ ራስ ወዳድ እንደሆነ ግልጽ ነው እና በጣም ተሳፍራለህ። ቀበንም እጅግ በጣም ትበሳጭና ትናደደቃል። እባክሽን ተረጋጊ፣ ይቅርታ ጠየኩሽ እኮ ልትረጋጊ ትችያለሽ እባክሽን ብሎ ያናግራታል። ነገር ግን በጭራሽ እሱም ደስታው ቀን ተናዳ አልገባኝም፣ ቆይ ምን እየተፈጠረ ነው በማለት ብሌን ዳጊ ሲታይ ዳጊ ብላ ጠየቀችው። ዳጊም አቤት ብሎ ቆይ የነገርከኝ ነገር እርግጠኛ ነው ሳሚ የራሱ ልጅ አለው በማለት ይጠይቃል። አዎ ብሌን እንደምን ዋሽሻለሁ? እውነት ነው የነገርኩሽ ነገር እንድችም የዋሾሽ ነገር የለም
እባክሽን እኔ አንቺን ልዋሽሽ በጭራሽ አልችልም በማለት ይነግራታል። እናም ሰላምም ሳሚ የሰማሁት ነገር እውነት ነው? ቆይ አንቺ ማታምኝም? ሰላም እባክሽን በጭራሽ እንደዛ አይደለም፣ እኔ ልጅም ሚስትም የለኝም እመኒ ስል ይነግራታል። በአምኒ ደስ ላይ ነበር፣ ነገር ግን እጅግ በጣም አስመሳይ ነው። እንዴት እንደዚህ ብሌን ላይ እንዴት እንደዚህ ታደርጋለህ? በማለት ትጮህበትና ትናደዳለች። አይ በጭራሽ ይህንን ነገር ሊሆን አይችልም በማለት ትናደዳለች። ነገር ግን ምን ማድረግ እንዳለባትም ትናገርና ትጮህበታለች። አይ እኔ እንዳልኩሽ ነው እባክሽን የማውን ነገር አታድርጊ በማለት ተስፋ እና በኃይሉም እጅግ በጣም ያብዳል። እናም እጅግ በጣም ይበሳጫል። እንደምንም ብዬ ይህን ማድረግ አለብኝ፣ ምክንያቱም ማድረግ ያለብኝ ነገር ብሎን ያንን ዶክመንት ከገኔ እጅ እንደምንም ብሎ እንደምወስድ ይናገራል። ጋሺ የተፈጠረ ነገር አለ እንዴ? ምን ሆነሃል ብላ ስትጠይቀው ነበር። እሱም ምንም ነገር እንዳልተፈጠረ ይነግራታል። እናም በኃይሉም በጣም ተናዶና ስሜት ሆኖ ስለነበረ ጋሺ በጣም እኮ የተናደድክ ትመስላለህ፣ ምንድነው? ምን ተፈጠረ ብላ እየጠየቃት ነበር። እናም እሱም ምንም አልተፈጠረም ብሎ ይነግሯል ማለት ነው። እና ይሄ ደግሞ ምን ማለት ነው በማለት ትቆጣዋለች። ግን ሳሚም በኃይሉም ያችን ተረገመች አሮጊት እንደምንም ብዬ እሷንማ ማስወገድ አለብኝ ብሎ በንዴት ያወራል። ቃል መንገድ እየሄደች ዮሐንስ እየተከተላት እያስቸገራት ነበር። አልገባኝም ለምንድን ነው የምትከተለኝ በማለት ትጮህበትና ትናድዳለች። እና እሱ ግን የማነች ቆንጆ ብሎ እሷን በቁራጣ ብሎ እየተከታተላት ነበር። ነገር ግን ትበሳጭና ትናድዳለች። ቢሆንም ግን ሳሚ እጅግ በጣም ይበሳጭና ዳጊን በቦክስ ይመታል። አንተ ነፍሰ ገዳይ ነህ እያለ የማውን ነገር ሲናገር ብሌን እንድትጠላውና ብሌን እንድትሰድበው ነበር ፍላጎቱ። እና ቆይ ዳጊ ለምንድን ነው ሳሚ የመታበት? ጥቆ እውነቱ ስለነገርኩሽ ነው። እውነቱ ስለወጣ ምስጢሩ ስለወጣለት ነው። ልጅና ሚስቱ እንዳለ ስለነገርኩሽ ለዛ ነው የመታኝ በማለት ይነግራታል። እና በዛ የተነሳ ብሌንም ሳሚ ላይ እጅግ በጣም ትናደድና ትበሳጫለች። እንዴት እንደዚህ ታረጋለሽ በማለት እጅግ በጣም እየተበሳጨችና እየተናደደች ነበር። ብሌን እባክሽ ተረጋጊ፣ ዳጊ ነው ነገር የፈለገው። ዳጊ አንቺና ሳሚ አንድ ላይ መሆናቸውን በጭራሽ አልወደደም እና ለዛ እናንተ ለመለያየት እየሞከረ ነው። እትዬ ሳሚ ተቀየረ መስሎ የነበረ ግን መቼም አይቀየርም። ዛሬም ነገም በጉልበቱ ብቻ ነው የማምነው። ታዲያ እንደዚህ አይነት ሰው እንዴት እኔ እንዲወደኝ ይችላል? በጭራሽ። አሁን ምናልባት ስህተት ላይኖርበት ይሆናል። ምናልባት ዳጊ ማናደው ሊሆን ይችላል። ግን ከዚህ በላይ ይህንን መቋቋም አልችልም። ሳሚ እዚህ ሆኖ ከኔ ጋር ወይም ከባይሉ እና ከዳጊ ጋር እሱ እየተጎዳ እንደሆነ አውቃለሁ እና ከዚህ ሁሉ እውነቱን ነግሬ ከዚህ እንዲሄድ እፈልጋለሁ። ታዲያ ዳጊ ሳሚ ምንም ጥፋት እንደሌለበት እያወቅሽው ለምንድነው እንደዛ የተናገርሽው? ስትል ሰላምን ትቆጣታለች። እትዬ እኔ ሁለት ቦታ ሆኜ መሰቃየት አልፈልግም። ዳጊ ስሜቱን ራሱን መቆጣጠር አይችልም። ቶሎ ስሜት ይሆናል። በጉልበቱ ነው ተዳደረው እና እንዲያርፍና እንዲሻሻል ፈልጌ ነበር እና እውነቱም የተቀየረ መስሎ ነበረ። ነገር ግን መቼም አይቀየርም ስትል ትነግረዋለች። ሰላም አንቺ ልታምኚኝ ትችያለሽ፣ እባክሽ እመኚ። እኔ ልነካው ልመታው ፈልጌ አልነበረም። ነገር ግን እሱ እኔ መጥፎ ነገር እንዳረግ እየገፋፋኝ ነበር። ስናገር የነበረውን ነገር ብትሰሚ ኖሮ እንኳን እኔ አንቺ ራሱ ለመማታት ትንሻለሽ። አይ ሳሚ አሁንስ በቃ እያስመሰልክ ነው። ምንም ነገር ብልህ እጅ ማንሳት አልነበረብም። ቆይ ያለማማታት ሌላ ነገር የለም? አሁን ሰልችቶኛል። በቃ እባክህ ሂድልኝ፣ እዚህ ላይ ካልፈልግም እንድትሄድ እፈልጋለሁ ስትል ለሳሚ ትነግረዋለሽ። እሺ ብሌን እንድሄድ የምትፈልጊ ከሆነ ሄድልሻለሁ፣ ግን እባክሽን እውነቱን ብቻ እንድትረጅኝና ላስረዳሽ ፈልጋለሁ። ዳጊ እኔና አንቺን ለማጣላት ብሎ ነው። እኔና አንተ የሚባል ነገር ድሮም አልነበረንም እና መቼም ሊሆን አይችልም ስትል ትነግረዋለች። ዳጊ እያስመሰለ እንደሆነ ሰላም ግን ወደ ነበር የገባት እና ዳጊን እባክቶ
ሰላም አንቺ እኮ አስመሳይ ስላላወቅሽ ነው እና ብሌንን ለማለያየት ሳደርግ ምን እንደማያደርግ አንቺ ስለማታውቂ ነው። አይ ዳጊ አሁን እንኳን ሳሚ ጥፋተኛ ነው ብዬ ማመን አልችልም። ምክንያቱም እሱን ለማናደድ የምታደርጉ ነገር ግልጽ ነው ስትል ሰላምዬ ትቆጣለች። ወደ ተመልካዮቼ የዛሬ ቪዲዮ ነው ስናቀርብ በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።